ለመሆኑ ለምን አንተ ደህነት ለምን ሰውን አትጠይቅም? እናንተ ለምን ክርስቲያን አትሆኑም ብለህ ለምን ሰውን አትጠይቅም? ክርስቲያን አልሆንም ብለህ እንድታስብ ያደረገ የአምላክ ቃል ነው ብለህ የምታስበው አራት ሰዎች ብልቷ ውስጥ ሲያስገባ ይሄ የአምላክ ቃል ነው ብለህ ተቀመጥክ። ክርስቲያን ማትሆንበት ምክንያት እኔ ደግሞ ሙስሊም ማትሆንበት ምክንያት ይሄ አምላክ ቃል አይደለም ብዬ ነው። አንተ ክርስቲያን ማትሆንበት ምክንያት ደግሞ ወንድ ልጅ አራት ወንድ ልጅ የአንድን ሴት የምትደፈር ብልቷ ውስጥ ሲያስገባ አራት ማየት አለባቸው፣ አለበለዛ ተቀባይ አይደለም፣ ዋሽታችኋል ተብለው መስካሪዎቹ ተወግረው ይወገራሉ። 80 ጊዜ ይገረፋሉ። አርግዛ አራት ምስክር አላመጣሽም ዋሽተሻል ተብላ አራት ወሲብ ሲያደርጓ ብልቷ ውስጥ ሲገባ ስላላዩ እሷ ተወግራ ትገደላለች። ይሄ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ይሄ አምላክ ነው ቃል ብለህ ክርስቲያን አትሆንም። እኔ ደግሞ ይሄ የአምላክ ቃል አንተ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ተመችቶ ትቀመጥበታለህ። እኔ ደግሞ የአምላክ ቃል አይደለም ብዬ ሙስሊም አልሆንም። እኔስ ቀልብ ይቀጥል። መሰረታዊ ጥያቄ ያለበት ለምሳሌ አሁን ለምን ማልሆኑ ክርስቲያን ማልሆንበት ምክንያት ይሄ መሰረታዊ አይደለም። ቆይ ይሄ አምላክ ፍርድ ነው አይደለ? መሰረታዊ ጥያቄ አይደለም። ይሄ እኮ ይሄ አምላክ ፍርድ ነው አይደለም? የአምላክ ፍርድ ነው አይደለም? ይሄ ነው ማለት ከዚህ በኋላ ይመጣ ነው። ቅድም ምን ብለህ ነበር መሰለህ? ቅድም ምን ብለህ ነበር መሰለህ? ዝሙት በእስልምና ትልቅ ቦታ የሚሰጠው ነው ብለህ ነበረ። መሰረታዊ ስለሆነ ነው እያልኩ ነው። ትልቅ ቦታ ስለማይሰጠው ነው እንደ አንድ ምዕራፍ ሙሉ ከዚህ ጋር የተያያዘ የመጣው። ዝሙት ትልቅ ኃጢአት ነው በእስልምና ማለት ነው። አይደለም። ኃጢአትማ ቢሆን ኖሮ አራት ብልቷ ውስጥ ሲገባ ካልሆነ በስተቀር ተቃቅፋችሁ እየተሳሳማችሁ እየተሻሻችሁ ራቁቶናችሁ ሶስቱ እንደዛ መርፌና ክር ሲሆኑ አይተናል። አንደኛው ግን ተቃቅፈው ራቁቶ ነው አይቻለሁ ቢል ኖ አልዘሞተችም። እናንተ ግን ዋሽታችኋል ተብላችሁ አይገረፉም ነበረ። ዝሙትን እንዴት ሀላል እንዳደረገው ታውቃለህ? አራት ሰው በምንም ተአምር መርፌና ክር ሲሆኑ ማየት ስለማይቻል መቼም አይቀጡም ነው። በቃ ሀላል ነው ያደረገው። ደግሞም ይሄ ሴት ልጅ መናቅ ማዋረድ፣ ወልዳ እርጉዞና ተደፍራ ለምሳሌ ተደፈረች። አራት ወንድ ሴት መመስከር አትችልም። አራት ወንድ መርፌና ክር ሲሆኑ ወሲብ ሲያደርጉሽ ምስክር አንጪ ትባላለች። ካላመጣች ተወግራ ትገደላለች። ይሄ እንትን አይደለም። ምስክር ካላመጣች እንዴት ነው የምትሆነው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ስንት ሰው? ሶስት ሰዎች ኖ ኡስታዝ ሰይድ፣ ሶስት ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ወንዶች ናቸው ሴቶች ናቸው አራት የሚሆኑት? መርፌና ክር የሚለው አገላለጽ ነው። አገላለጥ ነው። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት። እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጉልኝና ስህተት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው።
ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ኦኬ። ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ ይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሀዲሱም እንደዛው ነው። አራት ምስክር መርፌና ክር ሜይ ቢ ሀዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሀዲሱ። እንደዛ ነው አለ። ኦኬ። ሁለቱ አይተው ሁለቱ ግንኙነት ማድረጋቸው ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ፣ ሁለቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታባል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። ሶስት ሰዎች ዝም ነው። ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም አራት መሆን መስፈርት ከተደረገ ሶስትም ሁለትም አንድም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። እሺ፣ ለስንት ዓላማ ነው የምትገባው ሴት ልጅ? ማለት አብሮ ሲኖሩ ሴት ልጅ ምን ማድረግ አለባት ነው? ለዓላማ ነው እንደ ሰው እንትን የሚባባሉ ነው። ሲያገባት ራሱ ለዚህ 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 ነው የምትገባው ተብሎ ዓላማ አላቸው። ሴት የሚያገባበትን አንድ ወንድ አዎ፣ ማለት መውለድ ምናምን እንደዚህ ነው ልትለኝ የፈለግከው እኮ። መውለድ ከሆነ እሺ፣ መውለድ ማትችለውስ? አሁን ለምሳሌ ለመውለድ አብሮ ለመኖር በቃ ትዳር ሲል እንደዛ ነው። ግን ስለዚህ እንደዛ ከሆነ ደግሞ መውለድ አለባት፣ በታማኝነት መኖር አለባት። የተለያዩ ነገሮች አሉ። ኦኬ። ስለዚህ ለነኚህ ከሆነ 5 ነገሮች ያስቀምጣል መሐመድ። ለነኚህ ዓላማዎች ነው ሴት የምትገባው ብሎ ነው ያስቀመጠው። በዋሪ 59 ክፈተው ሴት ልጅ ለምን አግቡ እንዳለ መሐመድ። ስለዚህ እነኚህ ከሆኑ መስፈርቶቹ ኮንትራሪ ያሉት ተቃራኒ ያሉትን እንመለከታለን ማለት ነው። እነሱስ ምን አይነት ቦታ ምን አይነት ፖዚሽን ይሰጣቸዋል የሚለውን እንዳስሳለን። ሳሂህ አልቡኻሪ 5090 ላይ ምን ይላል? አቡ ሁሬራ እንደተረከው ነቢዩ እንደዚህ አለ፣ ኤ ውመን ኢዝ ሜሪድ ፎር 4 ቲንግስ፣ ሴቶች የሚገቡት ለ4 ነገሮች ናቸው አለ ሙሐመድ። እነማን ናቸው? ሀር ዌልዝ፣ ለሀብቷ ወይም ለንብረቷ፣ ሀር ፋሚሊ ስታተስ፣ ለቤተሰቧ ሁኔታ፣ ሀር ቢዩቲ፣ ለቁንጅናዋ፣ ኤንድ ሀር ሪሊጅን ወይም ደግሞ ለሃይማኖቷ ብሎ ተናግሯል። ሶ ዩ ሹድ ሜሪ ዘ ሪሊጂየስ ውመን አዘርዋይስ ዩ ዊል ቢ ሉዘር። ስለዚህ ሃይማኖተኛ ግቡ፣ አለበለዚያ ከሳሪያ ትሆናላችሁ አለ። ስለዚህ ሴት የምትገባው ለ4 ነገሮች ነው አለ። አንደኛ ለንብረቷ ሲባል ሴት ልጅ ንብረት ማመን ያለው ጊዜ ከድጃን ያገባበትን ታርጌት አድርጎ ነው። ከድጃ ባላፍት ነበረች ሲያገባት።
እናታችን ከልጅ እኮ ለራሷ ነው እንዲያገቧት እኮ የጠየቀችው ለንብረቷ ብሎ አይደለም እሳቸው። አንደኛ ሴት የምትገባው ለምንድን ነው? ለንብረቷ። ስለዚህ የሙስሊም ወንድ ስለዚህ የማን ልጅ ነኝ ንብረት ያላት ብሎ እንዲፈልግ ማለት ነው። ደሃ ሴት ትስማሽ አትፈለግም ነው። ኧረ ሴት እንደውም ወታ እንድትሰራ አይፈቀድም በኛ። ሁለተኛ ደግሞ ፋሚሊ ስታተሷ ቤተሰቦቿ የተከበሩ ከሆኑ ማለት ነው። ሶስተኛ ደግሞ ቢቲ ቆንጆ ከሆነች ማለት ነው። ለቁንጅና መሆን አለባት ቆንጆ። ስለዚህ ሸሪያው ደግሞ ሸሪያው መክፈት እንዴት ትችላለህ? ሸሪያውን አንዴ ክፈትልን። ሸሪያው ደግሞ እነኝህን አምስቱን ደርቦ ያስቀምጣቸዋል። አምስተኛው ምንድን ነው? ሺመስት ፈርታይል መሆን አለባት። ምን ማለት ነው? ወላጅ የምትወልድ እና መሆን ያለባት እኮ አንተ አሁን ምረጥ ብትባል እንደዚህ ነው የምትመርጠው። ቆንጆ የምትወልድ። አራተኛ ታይሻል ፈርታይል መሆን አለባት። ቆንጆ የምትወልድ ሚዩት ነው። ሴቶች ካላቸው መስፈርት አንድ እድል ስጠኝ ናቸው። አንደኛ ፈርታይል መሆን አለባት፣ ቨርጂን ወይም ደግሞ ድንግል መሆን አለባት እያሉ የተለያዩ መስፈርቶችን አውጥቷል። ወደ 8 መስፈርቶችን ማለት ነው መሆን አለባት። ኦኬ። ስለዚህ መውለድ ማትችል ለጋብቻ መስፈርት አትሆንም ማለት ነው። ማለት አያውቅም አይደለ? እንደማትወልድ አያውቅም። ከዛም በኋላ ያገባታል። ካገባት በኋላ አትወልድምና እኮ አትወልድም አገባት ለምሳሌ ማለት ነው። እና የእሷ ችግር ከሆነ እኮ ግዴታ እሱ ሌላ አግብቶ እሷ እንዳለችውና ሌላ እሷ ከፈቀደች አይ አልፈልግም ካለች ትወጣለች። እሱ ግዴታ አግብቶ ሌላ ልጅ ይወልዳል። አስቡናላ ዲዩቲንግ እንደዛ ነው። ኤኒዌይስ አዲሱን አንዴ እናንብበው። ካገባች ብቻ ሳትሆን ሳታገባም ራሱ ድንግል ፈት እንትን መካ መሆኗ እንትን ተባለ። ሙሐመድ ገና ሳያገቡ እንዳታገቡ እያለ ይከለክል ነበር፣ መሀን እንዳታገቡ ብሎ። አንደኛ። ሁለተኛ ደግሞ እንዴት ነው የሚታወቀው ካላገባች? አስኩናለ እኮ እሱን እንጠይቅሻለን። እኛ አንዴ ክፈተው፣ እሱን አናሳይ 32:27 አንዴ ክፈተው። ሁለተኛ ግን ምንድነው እሱ ነጥብ የምጠይቅሽ፣ ሁለተኛ ለማግባት ወይም ሶስተኛ ማግባት እሷን ግዴታ ማስፈቀድ አለበት ብለሻል። አንድ ግዴታ አይደለም ግዴታ አይደለም። አይ ቢነግራትና እንደ ፈቃዳ ነው እንጂ ግዴታ አይደለም። ሳታውቅ ለራሱ ማግባት ይችላል እሱ ማስተዳደር ከቻለ። ኦኬ እንቀጥል። እቺን አዲስ እናያት። ገና ሳታገባ ሊያገቡ ሲሉ መሐመድ ይከለክላቸው ነበር። አንብበው አንዴ አዲሱን። ኤማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ፣ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል። አይ ሃቭ ፋውንድ ኤ ውመን ሁ ኢዝ ፍሮም ኤ ጉድ ፋሚሊ ኤንድ ኦፍ ኤ ጉድ ስታተስ፣ አንዲት ከጥሩ ቤተሰብና ጥሩ ስታተስ ያላትን ሴት አግኝቻለሁ። በት ሺ ዳዝ ናት ቢር ችልድረን፣ ነገር ግን ልጅ መውለድ አትችልም። ሹድ አይ ሜሪ ሄር፣ ላግባትን ብሎ ሙሐመድን ይጠይቀዋል። አንድ ሰው መጥቶ ሂ ቶልድ ሂም ኖት ቱ፣ ሙሐመድ በምላሹን ይመልሳል እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ሰከንድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሁለተኛ ጊዜ መጥቶ ላግባትን ብሎ ሲጠይቀው ሙሐመድ እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ኤ ሰርድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሶስተኛ ጊዜ መጥቶ ሰውየው ላግባት ወይ ብሎ ሲጠይቀው ሙሐመድ አሁንም በምላሹ እንዳታገባት የሚል ነው። ኤንድ ሂ ሴድ፣ ከዛ ሙሐመድ ምን አለ? ሜሪ ዘዋን ሁ ኢዝ ፈርታይል፣ መውለድ የምትችል ሴት እንዲያገባ ነገረው። ኤንድ ላቪንግ፣ የምትወደድ ፎር አይ ዊል ቡስት ኦፍ ዩር ግሬት ነምበርስ፣ ቁጥሬን በእናንተ ማብዛት ስለምፈልግ ብሎ ሙሐመድ መከረው ማለት ነው። በአብም በወልድም እናምናለን፣ ይህንን የሚክዱ ደግሞ ሰዎች ያርዳሉ አለ ነው። እንቀጥል። እሺ ነገር ግን በደማሰው ነገር ግን ጊዜው ሲደርስ አንብብና በኋላ ታስረዳናለህ። ያኛው ማለት ነው እኮ ልቀጥልልህ። ያመጣውን ክፍል እኮ እስልምና እንዴት የሚያፈራርስ እንደሆነ ላሳየህ ነው። ነገር ግን ጊዜው ሲደርስ እኮ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። የቱን ላንብብ? ሀይ አንብብ አልከኝ። ሳነብ ጣልቃ ትገባብኛለህ። ቀውጠታች መንፈስ ቅዱስ የሚለው ድረስ ውረድ። መንፈስ ቅዱስ የሚለው ድረስ ከፍ አድርገው ስለማይዋሽ አንዴ መጽሐፍ ስለማይዋሽ ከመጀመሪያው ጀምሮ እየተነበበ ነው። መጽሐፉ አያዋሽም እኮ ካደለ እያብራራሁ አንብቦ ቀጥላ አልከኝ እኮ ቀጥላ ላንብብልሽ።
ሙሉን እያፈረስኩብህ ልሂድ። ራሱ ወደ ታች ወረድ ያልከኝ ወደ ታች እየወረድኩ እኮ ነው። ቁጥር 4 ደርሻለሁ እኮ ከመጀመሪያ ጀምር ያልከኝ አንተ ነህ። ነገር ግን ጊዜው ሲደርስ እኔ እንደተናገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ወዴት? ከአብ ወጥቶ መጥቷልና ወደ አብ ሄዳለሁ፣ ከእናንተም ይህን የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ምንድን ነው እዚህ ጋር ፖይንት ማይክን አንሰው። እሺ ያዘው፣ እዚህ ጋር ያዘው። አጽናኙ ማን ነው ታዲያ? ማን ነው እሱ? ንገረኝ። ማን ነው አንተ? እዚህ ጋር ማን ነው ብለህ ነው የምታምነው አንተ? አጽናኙ እኮ ነቢዩ ናቸው። ሂድ ቀጥል። እሺ ቀጥል። ቀጥሎ ታች ያሳያል። ሂድ ነቢዩ። ቆይ የትኛው ነቢይ? መሐመድ ነው? መሐመድ ነው? ማይክን አንሳ ፕሊዝ። መሐመድ ነው ወይ ነቢዩ ነው ያልከው? አዎ ቀጥል። ያ አንበ በዛው ቆይ አጽናኙ ወደ እናንተ አይመጣ ማለት ይቀጥል። አዳምጥ። ስለዚህ ነቢዩ ነው የሚመጣው። አጽናኝ የተባለው መሐመድ ነው። አዎ ይቀጥል ይነግራል። ቆይ አዳምጣ ፕሊዝ። ነቢዩን የላከው ፍጡር ነው ወይንስ ፈጣሪ ነው? ነቢይህን የላከው ፍጡር ነው ፈጣሪ ነው? ፈጣሪ ነው የሚልከው። ቴንኪው ፈጣሪ ነው። ቴንኪው እናመሰግናለን። ሚዩት አድርገዋል። እሺ ምን አለን? ሙሐመድን የላከው ነቢዩን የላከው ፈጣሪ ነው አለ። አጽናኝ የሚለው ደግሞ ማን ነው አለን? ሙሐመድ ነው አለን። ሙሐመድን የሚልከው ደግሞ ፈጣሪ ነው አለን። በዚህም መሰረት እናንብበው። እኔ ግን እውነት እላችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። ሙሐመድን የላከው ማን ነው ማለት ነው? ክርስቶስ ነው የላከው። ሙሐመድን የላከው ክርስቶስ ይሆናል ማለት ነው። ትስማማለህ? ስለዚህ የሚልከው ደግሞ ፈጣሪ ነው ብሏል። ስለዚህ ክርስቶስ ፈጣሪ ነው ብለህ ትቀበላለህ? እሱ ወደ እግዚአብሔር ሲመጣ ተቃራኒ መልሱ ነው ይተካል ማለት ነው። እልክላችኋለሁ ይላል። አጽናኙን እዚህ ጋር ይላከው ማለት ነው። እሱ ማለት ነው። አዳምጥ። እና እሱ ወደ አብ ስለመሄድ ማለት ነው። ወደ ምድር ማን የላከው? እልክላችኋለሁ ይላል አይደለ? እልክላችኋለሁ ይላል መልስ ጎበዝ። ስለዚህ የሚልከው አካል ፈጣሪ ነው ብሎናል። ሉክ ፈጣሪ ነው ብሎናል። ተስማምቻለሁ። እኔ ተስማምቻለሁ ፈጣሪነቱን። ሙሐመድን ሐሰተኛ ነብይ ነው እንጂ ዝሙት ምሰራው ግዴታ ፈጣሪ ወስኖብኝ ነው ምሰራው ቢል አትቀበለውም ወይንስ ትቀበለዋለህ? ፈጣሪ ወስኖብኝ ነው ዝሙት ምሰራው እንድሰራ ፈጣሪ ወስኖብኝ ነው ቢል ትቀበለዋለህ? አትቀበለውም? አልቀበለውም። ለምን ቀበለው? እናመሰግናለን። አልቀበለውም ያለው የማንን አስተምሮ ነው? ክርስቲያን የሙሐመድን ቃል መልስልኝ። አልቀበልም ያለው ማንን ነው? ነብዩ መሐመድን። ነብዩ ብሎ ሁለታችሁ መረጃ አዘጋጁልኝ። ቀጥል። ቃል ክርስቲያን ቀጥል። ሙሐመድን ነው አልቀበልም ያለን። አዳምጠኝ እንጂ ይሄ እኮ ያስፈልገዋል። ከፈለክ አረብኛ፣ ከፈለክ እንግሊዝኛ፣ ከፈለክ አማርኛ፣ በሶስቱም ቋንቋ። ሌላ ቋንቋ ከቻልክ ደግሞ እኔ ኦሮምኛ እችላለሁ። እንደገና ደግሞ ሰዎች ማይችሉት አንድ ቋንቋ አለኝ፣ እሱንም እችላለሁኝ። እችለዋለሁ ካልክ እናወራለን። ማንም አይችለው ቋንቋ ነው። ግን አዳምጠኝ እኮ ነገርኩህ። እንስማማል። አረብኛው አለ፣ እንግሊዝኛው አለ፣ አማርኛ አለ፣ ኦሮምኛ አለ። ደግሞ ሰዎች ማይችሉት ሚስጥር ቋንቋ እንዳለኝ በ5 ቋንቋ እናወራለን። ትርጉም አለ የፈለግከው? ያው አዲሱ የትኛው ይደረግልስ? አሁን በየትኛው ነው ቋንቋ ነው የምፈልገው? ነብይህን ነው የካድከው። ነብይህ እያንዳንዱ ዝሙት ግዴታ እንዲደረግ ተወስኗል። እኔን አፍነህ ፖለቲካ ምናምን አጀንዳህን መበተን ሳይሆን እኮ መረጃውን ነው ያልኩህ። በምን ቋንቋ ይከፈትልህ? በአረብኛ፣ በእንግሊዝኛ፣ በኦሮምኛ፣ በአማርኛ፣ በምን ቋንቋ ትፈልጋለህ? እኔን መቼ አስወራህ? መጀመሪያ ሐዲሱን ነው የምንፈልገው። ያንተ ወሬ አይደለም፣ የኔም ወሬ ሳይሆን ነብይህ ተናገረው ነው የሚያስፈልገው። አሁን ዝሙት የግዴታ ሰው የሚያደርገውን አላህ ቀድሮበታል የሚለን አስተምሮ አልቀበልም። ይሄ
ሴጣናዊ ነው ብለሃል። ነብይህን አስተምሮና ያልከው ክርስቲያን ቀጥል አንብበው። ለ3000 ሰዎች ዩቱብ ላይ ያላችሁ ሰላም ብለናል። ቀጥል። ያ ባቡ ራሱ ምን ይላል? the son of Adam's share of zina is decreed for him የአዳም ልጆች የሚያደርጉት ዝሙት አላህ ወስኖባቸው ነው ብሎ ባቡ ይጀምራል። ኦኬ ነብዩ ምን አለ የሚለውን ደግሞ የምትከተለው ነብይ ምናልባት ወጣ ልጁ። እሺ አቡ ሁረይራ reported that Allah's messenger as saying አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ Allah fixed the very portion of adultery which a man will indulge in ሰዎች የሚያደርጉትን ዝሙት አላህ አስቀድሞ ወስኖባቸዋል ይላል። there would be no escape from it ማንም ከሱ ማምለጥ አይችልም። ምን ማለት አይችልም? ማምለጥ አይችልም። ከምን? አላህ ከወሰነው ዝሙት ምንድነው የወሰነው? ሄደ ወደ አባቱ ሄደ። ዝሙት ወስኖበት ከሆነ እኮ በቃ በዚህ ሰዓት አሁን ሮጦ ሄዶ ያችን የወሰነበትን ሊፈጽም ነው የሚሄደው። እያንዳንዱ ላይ ቀድሮበታል። ከዛ ማምለጥ አይቻልም። ነው እስኬፕ አታመልጣትም። አላህ ነው የወሰነብህ። ከዛ በዚህ ምክንያት ደግሞ አንተ ዝሙት ስትሰራ ዝሙተኛ እንዴት ልትባል ትችላለህ? ዝሙተኛ አላህ የወሰነውን እያደረግህ አንተ ገጸ ባህሪ እኮ ነህ። አላህ ደረሰው፣ አንተ ተወንከው። እንዴት ዝሙተኛ ልትባል ትችላለህ? አላህ የወሰነብህን አድርግ ብሎ የጻፈብህን አደረግ። አሁን አደፍ ያቋረጡት ትልቅ ሰዎች ናቸው። ሁለተኛዎቹ ደግሞ እነማን ናቸው አለ? እነዚያ ገና አደፍ ያላዩት። አደፍ ደግሞ ማዩት ስንት ዓመት ላይ ነው ፔሪድ ማዩት ተባባልን? ከ10 በታች ከ10 ዓመት በታች ያላዩት ኢዳቸው ስንት ነው አለን? 3 ወር። ስለዚህ ፔሪድ ያላዩትንም ማግባት ትችላለህ ይላል ቁርአን። ፔሪድ ያዩትን ብቻ አይደለም ከ10 ዓመት በታች ያሉትን አግብተህ ወሲብ አድርገህ መፍታት ትችላለህ። ምክንያቱም ኢዳ የሚቆጠረው ለምንድን ነው? ኢዳ ማለት የፍቺ ምዕራፍ ማለት ነው። ምዕራፉን አሳየው። ኢዳ ማለት አንድ ባል ሚስቱን ሊፈታ ሲል የሚቆጥረው 3 ወር ማለት ነው። ጠለቅ ይባላል። ጠለቅ ማለት ፍቺ ማለት ነው። አንድ ሰው ሚስቱን ለመፍታት 3 ወር ኢዳ ይቆጥራል። ወሲብ ካላደረጋት ኢዳ አይቆጥርም፣ እንዲሁ ነው ይፈታት። ወሲብ ካደረጋት ግን ኢዳ 3 ወር ይቆጥራል። ፔሪድ ያዩትንም ፔሪድ ያቆሙትንም ፔሪድ ያላዩትንም ስንት ወር ይጠብቃቸዋል? 3 ወር ኢዳ ይቆጥርላቸዋል ወሲብ አድርጎ ለመፍታት። ኦኬ ቀጥል። እንዲሆንላቸው ማብራሪያውን የአማርኛ የቁርአን ትርጉም ማለት ነው የሼክ መሐመድ ዘይን ማብራሪያውን ላንብብላችሁ። ኦኬ ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ካሊድ የተባለ ሶሃቢ ለነብዩ የወር አበባ የማታይ አሮጊት ሉክ የወር አበባ የማታይ አሮጊት የወር አበባ ያላየች ሕፃንና እርጉዝ ሴትን እንዴት ሊሆን ነው ኢዳዋን የምትቆጥረው? ኢዳ የሚቆጠረው ለመፍታት ነው። እነዛ የሚፈቱት ሴቶች ደግሞ ኦሬዲ የተገቡ ናቸው። ኢዳቸው የሚቆጠሩ ደግሞ ወሲብ የተደረጉ ናቸው ኦሬዲ። ስለዚህ እነዛ የወር አበባ የማታይ አሮጊት እንዲሁም የወር አበባ ገና ማየት ያልጀመረች ሕፃን ልጅ እንዲሁም እርጉዝ ሴት እንዴት ነው ኢዳቸው የሚቆጠረው የሚለውን ለመግለጽ ነው ይሄ አንቀጽ የወረደው ማለት ነው። እዚህ ጋር ደግሞ ምን ይላል? እዚሁ ማብራሪያው ላይ በህፃንነት ወይም በእርጅና ምክንያት ሉክ በህፃንነት ወይም በእርጅና ምክንያት የወር አበባ የማታይ ሴት ስትፈታ 3 ወር መቁጠር እንዳለባት። ኦኬ አብዱ ህፃን ልጅ አንተ ታገባለህ? ከ10 ዓመት በታች ታገባለህ? አረ ነገርኩ እኮ ነው እኮ። ስለዚህ እነዚህ የቁርአን እንትን አትቀበልም ማለት ነው። እስካሁን የት አለ? ምንም እኮ እንትን የሚል የለም እኮ አግቡ ምናምን። አፍጋኒስታን ውስጥ በ9 ዓመት ማግባት ይቻላል ብለው በህጋቸው አጽድቀዋል። አሁን አይ ቲንክ 2 ወር 3 ወር ቢሞላው ነው አይደለ ህጉ ከጸደቀ።
ታሊባን እንትን ካለ በኋላ ከተቆጣጠረ በኋላ የነቢያችንን ሱና እንከተላለን፣ ቁርአናችን አዲሳችንን እንከተላለን ብለው አጽድቀውታል። ኦፊሻሊ ማለት ነው። ታሊባን አጽድቆታል። 9 ዓመት ላይ እንትን ማለት ይቻላል። ኦፊሻል ነው እንደ ሀገር እንትን ማለት ነው። ኦኬ ዳውድ። ስለዚህ እነኚህ ሰዎች ምናልባት እኔም በመግደል ለመሸለም ስፈልገው ከሆነ እንግዲህ እውነት የሚሸለሙ ከሆነ ዛት የነሱ ዲሲሽን ነው። ግን አንተ ይሄንን ትቀበለዋለህ? ኖ እኔ በግሌ ነው። ለምሳሌ ይሄን ተግባር ዓለም ላይ ይሄን ተግባር ቀጥታ ይሄን አንብበው ስራ ላይ የዋሉ ሰዎች አሉ። እነዛ ሰዎች ምን ላይ ናቸው? በግሉ ደግሞ ማድረግ አለማድረግ ይሄ you have to believe or not that is your decision personally በግል ነው በግል። ስለዚህ እያልካለሁ መልካም እንኳን እነሱ እኔም አምናለሁ እንደዛ አምናለሁ። የግል ነው እምነት በግል ስለሆነ እንዲያ ከሆነ እነኛ ሰዎች ደግሞ የነብያቸውን ሱናስ እየተከተሉ እንደሆነ wherever you find them analyze them for there will be a reward for their analyzer on the day of resurrection ይላል። ባገኛችሁባቸው ቦታ ላይ አናላይዝ አድርጓቸው፣ ይህንን ላደረገ ደግሞ ሽልማት አለው ይላል። ስለዚህ እነሱ እየሰው ያሉበት የነብያቸውን ንግግር ተቀብለውስ ቢሆን ስለነሱ እኔ በሆን ብዬ ነው የምገልጽልህ። ይሄ ሲቀር ሌላውን ትእዛዝ በጣም በሺዎች የሚቆጠሩ መመሪያዎች ወርደዋል። እነሱን ተከትዬ የዚህ ሽልማት ይቅርብኝ በግሌን አልፈጽመውም እኔ። ኦኬ ስለዚህ የነብዩን አስተምሮ አትቀበልም ማለት ነው። እዚህ ላይ ይሄን ሰው ግደል ለሚለው ነገር እኔ አልፈጽመውም። ይሄ ይቅርብኝና ሽልማቱ ይቅርብኝ ደግሞ ነው። ስለዚህ ከነብዩ አስተምሮት ውስጥ ማትቀበላቸው አሉ ማለት ነው። በግሌው አሳልፈውና ሽልማቱ ይቀርብኛል። እኔ አላደርገውም፣ በግሌ ነው። ይመች አወራድዬ ልጅ። ስለዚህ ግደል ቢለውን አንተም ታደርገዋለህ? አላደርገውም። እሱ ፋይል